ሰላም ውድና የተከበራችሁ የብርሃን ቱብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ ይበዛና የተትረፈረፈ ይሁን። እንደምን ቆይታችኋል ማለት ነው? እኔ ጋር ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። እንዲሁም ደግሞ ለሌሎች ሀሳቡ እንዲደርስልኝ ሼር እንድታደርጉልኝ ስል በትህትና እጠይቃለሁ ማለት ነው። ዛሬ እንግዲህ ከጠየቃችሁን ጥያቄ አንድ ያው ከዚህ በፊት ሰርቻለሁ 2 ወር 3 ወር አካባቢ በሰራሁት ቪዲዮ ላይ ነው ጥያቄ የተጠየቁት። በዛ ጥያቄ ላይ ዛሬ መልሱን እሰጣችኋለሁ ማለት ነው። አንደኛው ጥያቄ ምንድን ነው? መንግስት ከኩዌት መንግስት ጋር የተነጋገረ ወይም ውጭ ጉዳይ ሚኒስትር ከኩዌት ውጭ ጉዳይ ሚኒስትር ጋር የተነጋገሩት በ90 ዲናር ነው። አንቺ ደግሞ ያልሽን 120 130 ነው የሚል ጥያቄ ጠይቃችሁኛል። ለሱ መልስ እሰጣችኋለሁ ማለት ነው። አንዳንዶቻችሁ ደግሞ እንጃ እያወቃችሁ ሊሆን ይችላል፣ ሳታውቁ እየጠየቃችሁ እንደሆነ አይደል ነው። እንግዲህ 100 የዲናር ስንት ነው የሚሆነው በኢትዮጵያ ስንመነዘር የምትሉ የተለያዩ ጥያቄዎችን እንግዲህ አነሳለሁ በዚህ ላይ ማለት ነው። እና ስለዚህ ሁላችሁም በትህትና እንድትከታተሉ ስል ያው ጠይቃችኋለሁ ማለት ነው። እንግዲህ ከዚህ በፊት እኔም ቪዲዮ ሰርችላችሁ ነበር። ብዙዎች ጥያቄ ደግሞ ስንት ነው ክፍያው ስንት ነው ብላችሁ ስትጠይቁኝ ባለፈው ምን ብያችሁ ነበር? እኔ በነገራችን ላይ ጥያቄ ስትጠይቁኝ የሚመልሰው በዙሪያ ካሉ አከፋፈል ተነስቼ ነው የምናገረው ማለት ነው እንጂ ይሄን አክል ይከፈላችኋል ወይንም ደግሞ ከዚህ የተሻለም ሊከፈላችሁ ይችላል፣ ከዛ በታችም ሊከፈላችሁ ይችላል። ይሄ የእናንተ ስምምነት ነው፣ የአሰሪና የሰራተኛ ስምምነት ነው። ምክንያቱም አንዳንድ አሰሪዎች ተስማምታችሁ ወዷችሁ የሚጨምሩላችሁ ሰዎች አሉ፣ ኦር ደግሞ እንደ ጊፍትም የሚሰጣችሁ ስላሉ ይሄ በእናንተ ስምምነት ነው የሚሆነው ማለት ነው። እና የእናንተ ግን ስለዚህ የምትመጡ ከአዳዲስ መሆናችሁ ነባሮች ተከፍቶ መምጣት ስትጀምሩ ምንድነው በትህትና እነሱን ማገልገል ነው። እንድወዳችሁ ማለት ራሳችሁን ጥላችሁን እንድትሉ ፈልጌ ሳይሆን አለ አይደል ትህትና የተላበሰ ስራ ሁሉንም ነገር እናንተ በታታሪነት እየሰራችሁ ከሆነ አረቦች ይወዳችኋል፣ እንደ ጊፍትም ሊሰጣችሁ ይችላል ማለት ነው። እና ነገር ግን እኔ ከ90 ዲናር ነው የተስማሙት፣ ሌሎች ሀገር ግን 150 120 130 ነው የሚባል ወሬዎች ነበሩ፣ እውነት ማለት ነው። እና ማንኛውም ሰው የኢትዮጵያ መንግስት በዚህ ተስማምቻለሁ ብሎ የወጣ ምንም አይነት መረጃ የለም ከመንግስት በኩል ማለት ነው። በመንግስት በኩል 90 ዲናር ተስማምቻለሁ፣ አዲስ ሰራተኛ ወደ ኩዌት ሲመጣ ክፍያቸው የሚሆነው 90 ዲናር ነው የሚለውን ነገር እውነት ለመናገር እኔ በራሴ አልሰማውም ማለት ነው። ስላልሰማውኝ እርግጠኛ ያልሆንኩበትን ነገር መናገር አልችልም። ስለዚህ ከመንግስት ተሰጥቶ ከሆነ ግን እኔም ራሴ መረጃውን ይዤላችሁ እመጣለሁ ማለት ነው። ከዛ ውጪ ግን አሁን እዚህ ሀገር ያሉት በጥርጣሬ እንዲህ ተብሏል፣ እንደዚህ ነው እንዲህ ነው የሚባለው ነገር አንድ ወቅት ላይም ደግሞ እዚህ ኩዌት ላይ ምንድነው ወጥተው አሰሪዎች ሲናገሩ ምናምን ነበርና ከዛ የተነሳ 90 ዲናር ነው ለኢትዮጵያውያን የሚከፈለው። እንደገና ደግሞ ፊሊፒኖች ሌሎች ሀገራትም የሚከፈለው እስከ 120 130 ነው አዳዲስ የሚመጡት የሚል ያው ወሬዎች ሲወሩ ነበረ። ግን ጆሮ ሰጥቼ ስላልሰማውኝ እኔ በ90 ዲናር መስማማቱን እኔ በዚህ ጉዳይ ላይ ምንም የሰማሁት ነገር የለም። ከመንግስት ሚዲያም ሆነ ከማህበራዊ ጉዳይ የውጭ ጉዳይ ሚኒስቴር ኦር ደግሞ የኢትዮጵያ ኤምባሲ በኩዌት ያወጣ መረጃ ስለሌለ እንዲህ ነው ብዬ ልነግራቸው አልችልም። እና 130 120 140 ነው ብዬ ያልኳችሁ ለምሳሌ ራሴን ጠቅሼላችሁ ነበር የተናገርኩት ማለት ነው። እኔ አሁን ወደ 5-6 ዓመቴ ነው የሚከፈለኝ 130 ብር ነው ብዬ ነግራችኋለሁ። እንደገና አዳዲስ ደግሞ እኔ ራሴ የምሰራበት ቤት ሰራተኛ ሄደው ስለነበረ ያመጣዋቸው አዳዲስ በ120 ብር ነው 120 ዲናር ነው ያመጣዋቸው። አዲስ ምንም የትም ሀገር አልሰሩ ከኢትዮጵያ የመጡት በ120 ዲናር ነው ማለት ነው። በ120 ዲናር ነው የመጡት። ይህንን ነው ማቆም ማለት ነው። ኦር ደግሞ በህገወጥ መንገድ አንዳንድ ደላላዎች ወደ ኩዌት ሲያስገቡ እስከ 140
ዲናርም እያመጡ ያሉ አሉ ማለት ነው። ያ ማለት ደግሞ በህገወጥ መንገድ ነው የሚያመጧችሁ። በዛ መካከል ብራችሁን ከፍላችሁ ብራችሁን ልታጡም ትችላላችሁ። ብሩን ብቻ አይደለም ህይወታችሁን ልታጡ ትችላላችሁ። ይህንን ደግሞ እንደ ማስጠንቀቃም እነግራችኋለሁ ማለት ነው። እዚህ ሀገር ቪዛ ያሰርቶላችሁ እናንተን ከኢትዮጵያ ወደ የት ወደ ጅጅጋ ይልካቸዋል። ጅጅጋ ሌላ ሰው ተቀብሏችሁ ከዛም ጅጅጋ ሌላ ሰው ተቀብሎ ማለትም ኢትዮጵያዊ ማለት ነውና ይቀበላቸዋል። ከዛ ከተቀበሏችሁ በኋላ ደግሞ ወደ ዱባይ ይልካቸዋል። ከዱባይ ነው ወዴት የምትገቡ ወደ ኩዌት የምትገቡት ማለት ነው። በዛ መካከል እንግዲህ እንደምታውቁት ኢትዮጵያውያን ሊሆኑ ይችላሉ፣ ሶማሊያውያን ሊሆኑ ይችላሉ። የመደፈር ሴቶች ናችሁ። ብዙ ጥቃት ሊደርስባችሁ ይችላል በዛ መሀል ማለት ነው። ስለዚህ ጥንቃቄ አድርጉ። በዚህ መንገድ እያመጡ ያሉ ወንድሞች አሉ። እነሱ ግን በ140 ዲናር እንደሚያመጡ ሲናገሩ ሰምቻለሁ እና ሲያወሩም ሰምቻለሁ። አንድ ልጅ እህቷን ልታመጣ በስንት ነው የምታመጡልኝ ስትል 600 ዲናር በኩዌት ማለት ነውና 600 ዲናር በኩዌት እናመጣልሻለን። እንግዲህ ይሄ ማለት የ7 ወር የ5 ወር ወር 6 ወር ይጠጋል። የአመቱ ግማሽ ደሞዝ ለነሱ ከፍላ ወደዚህ ልታመጣ ነበረና በዛ ምክንያት ነው ይህንን ነገር ማወቅ የቻልኩት ማለት ነው እየነገርኳቸው ያለው። ስለዚህ ይሄ ማለት በ600 ደግሞ ወደ ኢትዮጵያ ሲመነዘር እንግዲህ ወደ 300 ምናምን ይጠጋል። 300 ምናምን መምጫ ብቻና ብቻ ነው። ሲዮሲ የለም፣ የውጭ ጉዳይ የሚከፈል፣ የአሻራ የሚከፈል፣ የሜዲካል የሚከፈል ያ ነገር የለም። እዚህ ሀገር በምንም አይነት መንገድ ቢሆን ብትገቡ በየትኛም አካባቢ ብትገቡ አሻራ ሳትነሱ መግባት አትችሉ። አሻራ ሳትነሱ እዚህ ሀገር መግባት አይችልም። በጣም አሻራ እዚህ ሀገር ላይ ያስፈልጋል ማለት ነው። ይጠይቃሉ እነሱ አሰሪዎች። ሌላ ነገር ምንም ነገር ችግር የለም። ግን እኔ ባለፈው ሳመጣ መጀመሪያ የጠየቀችኝ አሻራ ነበር ሴትዮ ራሷ ማለት ነው። ሜዲካል ምንም ችግር የለውም። ራሷን በራሷ የምትተማመን ከሆነ ምንም ችግር የለውም ባትመረመርም። ግን ምንድነው የምፈልገው አለች፣ አሻራ ግን እፈልጋለሁ አለችኝ ማለት ነው። ስለዚህ ያ ሁሉ ነገር ቀርቶ ግን እዚህ ሀገር ላይ በጣም ወሳኝና አስፈላጊ ነገር ምንድነው? አሻራ ነው ማለት ነው። ስለዚህ አሻራ ስለሚያስፈልግ የተለያዩ ወጪዎች ከክፍለ ሀገር የመጣችሁ ከሆነ ብዙ ወጪ ያስፈልጋቸዋል። ቢያንስ ኦልሬዲ በኢትዮጵያ ብር እስከ 600ም ከፍላችሁ ልትመጡ ትችላላችሁ ማለት ነው። እና እዚህ መታችሁ ደግሞ 140 ዲናር ራሱ ደሞዛችሁ ቢሆን እንግዲህ ማባዛት ነው በስንት ወር 600 ዲናር እንደምሰሩ ማለት ነው። ያንን ማባዛት ነው የሚያስፈልጋችሁ። እናንተ ታውቃላችሁ። ስለዚህ በዛ ወጪያችሁን ታውቃላችሁ። ያ መካከል አመጣጡ 600 ሺህ ብሩን ከፍለን እንኳን እንምጣ ብትሉ እዚህ ሀገር መታችሁ ሊመቻችሁ ላይመቻችሁ ይችላል። ሌላኛ ነገርማ መንገድ ላይ ብዙ ነገር ሊያጋጥማችሁ ይችላል። ያላሰባችሁት ነገር ሊያጋጥማችሁ ይችላል። ሰው ወደ ሌላ ሀገርም ሊሸጧችሁ ይችላል። ያን ነገር ግንዛቤ ውስጥ እንድታስገቡ ጠይቃለሁ ማለት ነው። እና ደግሞ የኩዌት ዲናር 100 ዲናር ስንት ነው ይሄ የሚሆነው? ምንዛሬው ስንት ነው ላላችሁኝ ደግሞ መልሴ ዩቲዩብ ላይ ገብታችሁ በባንክም በጥቁር ገበያም ስንት እንደሚመነዘር ታውቃላችሁ። እዛ ላይ ገብታችሁ እንድታዩ ስል ጠይቃችኋለሁ። ለምን እኔ ይሄን አክል ነው ብያችሁ፣ ለምን እኔ ላሳንስ እችላለሁ፣ ልጨምር እችላለሁ ስለማላቅ እያንዳንዷ ቀን ደግሞ ለምሳሌ እንደምታወቀው ምንዛሬ በየጊዜው ምንድነው የሚሆነው? ይወርዳል እንደገናም ደግሞ ከፍ ይላል። ጠዋት ላይ የነበረበት ከከሳታ አይሆንም። ስለዚህ ምንዛሬ በየወቅቱ ያው ስለሚለዋወጥ እናንተ በምትፈልጉበት ሰዓት ስንት እንደሆነ ግን በባንክም በጥቁር ገበያም ማወቅ ትችላላችሁ። ነገር ግን ይሄንን በምንዛሬ ከየአገሩ ምንዛሬ ወደፊት ጊዜ ሲኖረኝ በየቀኑ አንዳንድ ቪዲዮ ለመልቀቅ ሀሳቡም እቅዱም አለኝ እና እሰራላችኋለሁ ማለት ነው። ማለት ለኔም ስራ ነው፣ ለእናንተም እንግዲህ ለማወቅ ያክል ለመስራት እያሰብኩ ነው። ያው ቢዚ እየሆንኩኝ ነው። ለዛ ነው ብዙ መረጃዎችን ማምጣት እየቻልኩኝ አይደለ ያልኩት ማለት ነው። ስለዚህ እንዳልኳችሁ ስንት ነው?
የሚሆነውን እናንተ እዛ ላይ ያው ምንዛሬውን እያያችሁ አንዱ ዲናር ስንት እንደሆነ ከዛ አንዱ ዲናር ካባዛችሁ በኋላ 100 ስንት እንደሆነ ማወቅ ትችላላችሁ ማለት ነው። እንግዲህ ያው ለጠየቃችሁኝ ጥያቄ በቂ መልስ የሰጠውኝ ይመስለኛል። ምክንያቱም ሌላም ያልገባችሁ ነገር ካለ ጠይቁኝ፣ ችግር የለም በትዕግስት እመልሳለሁኝ። የአንድ ሰውም ጥያቄ 2 ሰውም 3 ሰውም ቢሆን ማለት ነው ጠይቃለሁኝ። ስለ ሌሎች ሀገር የምትጠይቁኝም አላችሁ፣ በዛ ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ስለ ሌላ ሀገር እየጠየቃችሁኝ ያላችሁ፣ ስለ ዱባይ፣ ስለ ሳውዲ፣ ስለ ኳታር፣ ስለ ሌሎች ሀገር የምትጠይቁኝ እመልስላችኋለሁ። አንድ ቪዲዮ ላይ ጠቅለል አድርጌ እሱን ሀሳብ እዚህ ላይ አልናገርም፣ ምክንያቱም እንትን እንዳይደበላለቅ። ቀጣይ ቪዲዮ ላይ ግን ስለ ሀገራቱ ያለውን እኔ ያለኝን ነገር እነግራችኋለሁኝ ማለት ነው። በጣም ነው የምወዳችሁ ማከብራችሁ። መልካም ጊዜ ይሁንላችሁ። ዛሬም በዚህ ያበቃለሁ።